በዚህ ሳምንት ውስጥ አባቴን አንድ ጥያቄ ጠይቄያቸው ነበር። ዛሬ አመሻሹን ከደቂቃዎች በፊት የማስተር አብነትን የጤና ሁኔታ በተመለከተ አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይም እንግዲህ ከዚህ ጋር በተያያዘ ፕሮፌሰር ብሩክ ላምቢሶ ከሆስፒታሉ ከፍተኛ ሐኪሞች ጋር ምክክርን አድርገዋል። ይህም የሚያሳየው እንግዲህ የማስተር አብነት ህመም ምንድነው ብሎ ብዙዎች ሲጠይቁ ለነበሩት ፍንጭን የሰጠና ከዚህ በፊትም እሱም ሲናገር እንደሰማነው ከአጥንቱ ጋር በተያያዘ እንግዲህ በተፈጠረበት ከባድ ህመም እንደሆነ ግልጽ የሆነ መጥቷል። በዛሬ ፕሮግራማችንም በዚህ ጉዳይ ላይ ዶክተሮች ምን አሉ የሚለውን ጭምርና ማስተር አብነት አሁን ያለበት የጤና ሁኔታ ምን እንደሚመስል በዝርዝር እንነግራችኋለን። ከዛ በፊት ግን ስለ ማስተር አብነት ጥቂት ነገር እንንገራችሁ። የስኬቴ ምክንያት አባቴና እናቴ ናቸው ይላል። የእናቴና የአባቴን እግር አጥቤ ዝቅ ብዬ ምርቃት መቀበሌ ለዚህ ክብር አብቅቶኛል እያለ በተደጋጋሚ ይናገራል። ማስተር አብነት በቴኳንዶ የስፖርት ዘርፍ የብላክ ቤልት ባለቤት ነው። እንደዚሁም በአስገራሚ የሞተር ትርኢቶቹም ይታወቃል። የ32 ዓመቱ ማስተር አብነት የተወለደው በከምባታ ጠምባሮ ዞን ዱራሜ ሲሆን መካከለኛ ኑሮን ከሚኖሩ ቤተሰቦች መካከል የተገኘ ነው። ሰዎችን የመርዳት ፍላጎቱ ከልጅነቱ ጀምሮ የተጀመረ ሲሆን ሰውን ለመርዳት ንጹህ ልብ በቂ ነው ብሎ የሚያምነው የመልካም ወጣት ከእህቱ ህልፈት በኋላ በይበልጥ ወደ በጎ ስራው ይግባ እንጂ በተለይ ደግሞ በአንድ ወቅት ከቡታጅራ ወደ ሀገሩ እየተመለሰ የገጠመው ነገር ለአሁን ማንነቱ መሰረት እንደሆነ ይናገራል። እንደዚህ ሆነ። ብዙ ነገር ነበረኝ፣ ከአንድም 3 ድርጅት፣ ሁሉም ግን ከሰሩ፣ ባዶ እጄን ቀረው። ከዛም የሰዎች መጠቋቆሚያ እንዳሉን ፈርቼ ቤቴ ተደበቅኩኝ። እጄ ላይ 5 ሳንቲም እንኳን አልቀረም። ሱሬን እስከ መሸጥም ደረስኩኝ። ከዛም ስራ ፍለጋ ወደ ቡታጅራ ሄጄ ስመለስ ገንዘብ ስላልነበረኝ አንገቴ ላይ የነበረውን የወርቅ ሐብል በ400 ብር ሸጥኩት። ወደ ቤት ስመለስ ታዲያ መንገድ ላይ አንድ እናት እጃቸውን ዘርግተው ሲለምኑ አይቼ ወርቅን ሸጬ የያዝኩትን ብር ሰጧቸውና ምርቀውኝ ተለያየን። ሰዎች ለምሳ ሲወርዱ እኔ ግን መኪና ውስጥ ቆየው፣ ምክንያቱም ኪሴ ባዶ ሆኗል። ከዛም እዛው መኪና ውስጥ ሆኜ ለፈጣሪ እንደዚህ ስል ጸለይኩኝ። ጌታ ሆይ ሰዎችን መርዳት ፈልጋለሁ፣ ብዙ ገንዘብን ስጠኝ፣ የሰጠኸኝን መልሼ እሰጥሃለሁ። መኪና ከሰጠኸኝ የተቸገሩ ሰዎች የሚመላለሱበት ይሆናል ብዬ በእንባ ለቀስኩ፣ ተማጸንኩት። ፈጣሪም አላሳፈረኝም፣ በብዙ እጥፍ ባረከኝ። ታዲያ አሁን ላይ ከዛ ሁሉ አስቸጋሪ ሁኔታ ወጥቶ ከራሱ አልፎ ለብዙዎች እናቶች፣ አባቶች እንባ መታበስ ምክንያት የሆነው ማስተር አብነት ከሰሞኑ ካጋጠመው ህመም ጋር በተያያዘ ብዙዎች እየተጨነቁና ሀሳባቸውን በተለያዩ ማህበራዊ ሚዲያዎች ላይ ሲገልጹ ተመልክተናል። በእርግጥ የማስተር አብነት ህመም እንዲህ ቀላል ይሆንና በጊዜ ወይም ደግሞ በዚህ ቀን በዛ ቀን ይሻላል የሚባል ሳይሆን ከባድ ክትትል የሚጠይቅ ጉዳይ መሆኑ ግልጽ ሆኗል። በዛሬው ዕለትም አመሻሹን በወጣው መረጃ ማስተር አብነት ህክምናውን እየተከታተለ ሲሆን የአጥንት ስፔሻሊስት የሆኑት አንጋፋው ፕሮፌሰር ብሩክ ላምቢሶም እንግዲህ ህክምና እያደረገ ያለ ሄዶ በአካል ሁሉንም ነገር ጠይቀው ያለበትን ሁኔታም እንግዲህ ተከታትለዋል የሚል መረጃ ወጥቷል። ይህም ጉዳይ የሚያሳየው የማስተር አብነት ህመም እንግዲህ እሱም ሲናገር እንደሰማ ነው በጎፋ የተቸገሩ ሰዎችን ለመርዳት በሄደበት ወቅት በተፈጠረ ክስተትና እሱም ከዚህ በፊት ደግሞ ሲናገር እንደሰማ ነው በአጥንቱ አካባቢ በተፈጠረበት ህመም ጋር በተያያዘ ያ ህመም ነው እንግዲህ አገርሽቱ አሁን ትንሽ ከባድ ሁኔታ ላይ የሆነው። ነገር ግን ደግሞ ወዳጆቹ እንደተናገሩት ማስተር አብነት አሁን ያለበት የጤና ሁኔታ እጅግ አበረታችና ለውጥ እንደሚታይበትም ገልጸዋል። እኛም ለማስተር አብነት መልካም ጤንነት እንመኝለታለን። ከወላጅ አባቱ ጋር የነበረውን እስቲ አጠር ያለ ቆይታ ተመልክተን እንመለስ። በዚህ ሳምንት ውስጥ አባቴን አንድ ጥያቄ ጠይቄያቸው ነበር። ጥያቄውም አባቴ ምን ያስደስተውታል የሚል ጥያቄ ነው። የአባቴ ምላሽ የነበረው ከልጅ ልጆቼ ጋር ብታገናኘኝና ከነሱ ጋር ጊዜ ቢያሳልፍ እጅግ በጣም ደስ ይለኛል ብሎ ነበር ምላሽ የሰጡኝ። በዚሁ መሰረት ዛሬ እዚህ ጋር የምትመለከቷቸው እነዚህ ህጻናት 2 የኔ ታላላቅ ወንድሞች አሉኝ። የወንድሞቼ ልጆች ናቸው። አባቴም ከልጅ ልጅ ጋር በማሳለፍ እጅግ በጣም ደስ የሚል ጊዜ አሳልፈን ጥሩ ቆይታ አድርገናል። ይህንን ቪዲዮ ለምን ለመስራት እንደፈለክ ይገባቸዋል። ወላጆቻችን ወይም እናት አባቶቻችን ከኛ የሚፈልጉት ገንዘብ፣ መኪና፣ ቤት ወይም ሌሎች ነገሮችን አይሆንም። ከነሱ ጋር አብረን ማሳለፍ፣ ከነሱ ጋር ቆይታ ማድረግ፣ ከነሱን ማጫወት እጅግ በጣም ነው የሚያስደስታቸው። እንደው አባቴን ሊጠይቃቸውና አባቴ ዛሬ ምን ተሰሞት? ደስ አሎት? አዎ በጣም ደስ ብሎኛል። ደስ አሎት? በጣም ከልጆቼ ጋር አብሬ መጫወት፣ አብሬ መኖር እድሜ እግዚአብሔር ሰጥቶኝ መጫወቴ በጣም ደስ ብሎኛል።
ፈጣሪ አሁንም ደስታና እድሜ ጨምሮ ይስጦት። አሜን አሜን። ዛሬ ምን ተሰማሽ? በጣም ደስ ብሎኛል። ለምንድን ነው ደስ ያለሽ? ከአያቴ ጋር በመሆኔና በመጫወቴ። ባባ አቤት። ዛሬ ምን ተሰማህ? በጣም ደስ ብሎኛል። ለምንድን ነው ደስ ያለ? ከአንተ ጋር በመሆኔና ከአያቴ ጋር በመሆኔ። ደስ ብሎሻል ዛሬ? እሺ የኔ እናት ለምንድን ነው ደስ ያለሽ? ከአያቴ ጋርና ከአንተ ጋር መሆኔ በጣም ደስ ብሎኛል። ቤተሰብ ያላችሁ እናት አባት ያላችሁ ፈጣሪ እድሜና ጤና ይስጣቸው። እንግዲህ ውድ የኢሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን የብዙዎች ጥያቄ በነበረውና የማስተር አብነት የጤንነት ሁኔታ አሁን ላይ ምን ላይ ነው የሚል ብዙዎች ሲጠይቁ ነበር። እኛም እሱን አስመልክተን ብትሰሙት ያልነው መረጃ ለእናንተ አቀረብን። አሁን እንደሰማችሁት እንግዲህ ማስተር አብነት ያለበት የጤንነት ሁኔታ እጅግ የተሻሻለና ተኝቶ እየታከመ ይገኛል። በዚህም እጅግ ብዙ ታላላቅ ሐኪሞች ርብርብን እያደረጉ ሲሆን በእርግጠኝነት ማስተር አብነት ተሽሎት እንግዲህ ወደ ቀድሞ ጤንነቱ እንደሚመለስ እኛም እናምናለን። እግዚአብሔርም ይረዳዋል። ደግሞ እንጸልይለታለን። ይህንን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እንጠይቃለን። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ሰብስክራይብ እያደረጋችሁ ከ30 ሺህ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። አሁንም ለእናንተ ይመጥናሉ፣ ብትሰሟቸው የእናንተ መንፈሳዊት ያነጻሉ፣ ይገነባሉ፣ እንደዚሁም ደግሞ አጠቃላይ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው ይሄን ብትጨምሩ ይሄን ብትቀንሱ ይሄን ብታሻሽሉ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን እኛም በተቻለን አቅም ለእናንተ የሚመጥኑና የተለያዩ ፖድካስቶችን የተለያዩ መንፈሳዊ ሀሳቦችን እንደዚሁም ደግሞ እንዴት ሰዎች ጌታን እንደተቀበሉ የሚያሳዩ ዶክመንተሪዎችን ጭምር አዘጋጅተን በዚህ ቻናል ላይ ለማስተላለፍ ጥረት እናደርጋለን። የጌታ ፈቃድ ከሆነ በእንደዚህ አይነት ፕሮግራሞችም የምንገናኝ ይሆናል። እንደ ሁልጊዜው ጸልዩልን፣ አበረታቱን፣ ስንሳሳት አርሙን፣ ጥሩ ስንሰራ ደግሞ አበረታቱን እያለ በሚቀጥለው ብትሰሟቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።